አያ ያለቃ ቢሆንም ግን ዘገባውን ለማሰራጨት ጊዜው በጣም ገና ነው። ግን ደግሞ አሁን በሳት አደጋ ዙሪያ ልምድ ስላለ ነው የደወልኩልህ። ያው እንደኔ ደግሞ በመሰረት እንደሆነ ስልኩን ስጠኝ። እየደጋገምክ በመሰረት ነው ትላለህ። ምን ማለት ነው? ሄሎ አለቃ፣ እኔ ሳሜ ሻንሳላ ነኝ። ትላንትና ምሽት ቤቱ በእሳት የተቃጠለበት ሰው ነኝ። ለእሳቱ መነሻ ምክንያት ምንድነው ትላለህ ዘመዴ? ዘገባ እየጠየቅኩ እንዳልሆነ ነግሬሃለሁ። ሐሳብህን ነው እየጠየቅኩ ያለሁት። ለምሳሌ ሆን ተብሎ የተደረገ ሊሆን ይችላል። ምናልባት እንደዛ ከሆነ ለማጣራት ፈልጌ ነው። የኤሌክትሪክ ችግር ነው? 99% እርግጠኛ ነህ? እሺ አመሰግናለሁ ዘመዴ። ምን አለ? እንካ 99% በኤሌክትሪክ ምክንያት ነው የሚሆነው ብለዋል። ሆን ተብሎ አይደለም ማለት ነው። ያው የኛም የኤሌክትሪክ ቆጣሪ ቢሆን የድሮ ስለሆነ እንደዛ ያለ ነገር ለመፈጠሩ ድሉ በጣም ከፍተኛ ነው። ለረጅም ጊዜ ማንም አይቶ ስለማያውቅ በድንገት ብልጭታ ተፈጥሮ እሳቱ በዛ ምክንያት ነው የተነሳው ነው የሚለው። ማንም ነገር ይብሉ ስላላዩ የተፈጠረውን አየ? ቡንያሚን ኤሌክትሪኩ ኮንታክት ፈጥሯል። ነግሬ ነበር። መጀመሪያ ችግር አለው ብዬ ነበር። ከዛ አዋልክና ምን እያደረክ እንደሆነ ጠየቅኩ። ከዛ አንተ የዚህ ቤት የኤሌክትሪክ ስራ የምትሰራው አንተ እንደሆን ካልነበር እንደመለስክልኝ። አዎ ቡንያሚን ሁላችንም ሞተን ነበር እኮ። ሙሉ ቤት እኮ ነው አመድ ሆኗል። አንተ ምንም የሚገባህ ነገር የለም። ኤሌክትሪኩ እሳት ፈጥሯል ወይስ አልፈጠረም ብለህ ማየት ነበረብህ ወይስ አልነበረብህም? ንገረኝ ቡንያሚን። እሱም አይቼዋለሁ አቶ ሳሜት። ሲጀመር እንዴት አላየውም? ከወይዘሮ ስምሩ እንደተለያየው ወዲያውኑ ሄጄ የቆጣሪውን ሳጥን ያየሁት። ማየትም አይቼው ነበር። ግን ያው ቅድም እንዳልከው በጣም ያረጀ ፊውዝ ስለሆነ ለሆቴል አስተዳዳሪው ደውዬ የቤቱን ፊውዝ እንዲቀይረው ነግሬው ነበረ። እዛ ስደርስ በእጄ ምንም ነገር አልያዝኩም ነበረ። ቢያንስ ፔንሳ ወይም ደግሞ የሆነ ነገር አልያዝኩም። እሱን ለማምጣት ተመልሼ ስሄድ የዛኔ ኤሌክትሪኩ ሳጫራ መሰለኝ። ያው መሬት ላይ ደግሞ ብዙ እንጨቶች ስለነበሩ ነው ወዲያውኑ የተያያዘው። ቆይ እኔ ምን ማድረግ እችላለሁ? ቡንያሚን የማታውቀው ነገር ውስጥ አፍንጫህን ማነፍነፉን አቁም እሺ። እኔ እችላለሁ፣ እኔ አደርገዋለሁ አትበል። ይሄው ምን ተፈጠረ? ውጤቱ ይሄው ነው እንግዲህ። የኔ ፍቅር እንሂድ። ምን ሆነሻል? እዚህ እኮ ነው ያሉት። ብልግና ነው። ሚስትህ እኮ ነኝ። ምን ሆነሃል? ምን ተፈጠረ? ምን ተፈጠረ ነው? እስቲ በደንበኝ። ወይዘሮ ስምሩ ተቆጣችህ እንዴ? አያቴ ለዛች ለነርስሽ የስንት ቀን ረፍት ነው ፍቃድ ይሰጥሻት? ነርስ ስትይ ይቅርታ፣ ፊዚዮቴራፒስት መሌክ ብለሽ ብትጠሪያት የተሻለ ነው ብዬ አስባለሁ ውዴ። ልክ ነው ወንድሜ። ስሙኝ ይቅርታ አድርጉልኝና እኔ አንድ ነገር ልበል። ኑ በጣም ቆንጆ ወጣት ነው። በዛ ላይ የጀግንነት መንፈስ አለው። ምን ትያለሽ ስምሩ? አሁንም በድጋሚ ስለዛ ሳት ልናወራ ነው እንዴ? አይ የኔ ፍቅር ዳግመኛ ስለሷ እናወራ። ግን እነዛ ሁለት ልጆች ትልቅ ስጦታ ሰጥተውናል። ማለቴ በሆነ ነገር ልንክሳቸው የሚገባ ይመስለኛል። አዎ ሳሚት ውዴ፣ እኔም አንድ ነገር ልንገርህ። በዛ ላይ መሌክን ከመጀመሪያውም ጀምሮ ወድጃታለሁ። እንደውም ልክ እንደ ገዛዬ ልጄ ላቅፋት ሁሉ ዳዳለሁ። ኑ ደግሞ ምርጥ ልጅ ሆኖ አግኝቼዋለሁ። ኦ እባክሽ እንደሱ አትበይ። ምን እያልክ ነው? ይሄንን አያደል እሳት የኛ ቦታ ተወስዷል። አያታችን አዲስ የልጅ ልጆች አግኝታለች። ኦ ስለፈጠረሽ አምላክ ምን እያልሽ ነው? አባዬ። አቤት የኔ ልጅ። ለኑ ምን አይነት መካሻ ልትሰጠው ነው ያሰብኩት? ገንዘብ ነው የምትሰጠው። ሌላ ምን ማድረግ ትችላለህ? አይኔ አይመስለኝም። ሁለቱም በጣም በጨዋነት ያደጉ ልጆች ናቸው። ማለቴ ገንዘብ የሚቀበሉ አይነት አይደሉም። እኔ አይመስለኝም። ገንዘቡን ስጫቸውና እንዴት እንደሚቀበሉት ታያለሽ። እኔ ግን በጭራሽ አይመስለኝም። ይኸው ሚሱ ብለኝ ውድ፣ በደንብ ብላሽ። ምን እያደረክ ነው? ቁርስ እየበላው ነው። ቁርስማ እየበላ ነው። እሱንማ እያየው ነው። ጃናን ይሄ ምንድን ነው? ሳሙና እኮ ነው ወንድም ቢንያሚን። አልገባኝም። ሳሙና የኩሽና ጠረጴዛ ላይ ምን ያደርጋል? ስለዚህ ከዚህ ውሰጂውና መታጠቢያ ቤት ውስጥ አስቀምጪው። ቡንያሚን አንተ አትጨነቅ፣ ጣለው። ወይዘሮ ስምሩ የታለ ብላ ከጠየቀች እኔ እንደበላሁት ንገራት። እነዚህ ወይዘሮ ስምሩ ናቸው እንዴ?
እሺ እዩ ብቻ እንዴት በጥንቃቄ እንደሚያስቀምጠው እዩት። ጂሃን። አቤት አባዬ። አሜሪካኖቹ ዛሬ ነው የሚመጡት? አዎ አባዬ፣ ዛሬ ይመጣሉ። እና አዲስ ሆቴል ሄደህ ትቀበላቸዋለህ? በሚገባ። በጣም ጥሩ። የምን አሜሪካኖች ነው? ወደ ላይ ከፍ እንድንል የሚያደርጉን ናቸው ህክመት። ይሄ የወንድምሽ ልጅ አሜሪካ ውስጥ በጣም አስፈላጊ የሆኑ የቱሪዝም ወኪሎችን ወደዚህ ጋብዞ ጠርቷቸዋልና ሰዎቹም ዛሬ ይገባሉ። ስንት ሰዓት ነው የሚደርሱት? ወደ 8 ሰዓት ላይ ይደርሳሉ፣ ግን ሊያረፍዱም ይችላሉ። በጣም ጥሩ። ሳሚት፣ አንድ ነገር ልጠይቅ እፈልጋለሁ። ድርጅቱን ከፍ የሚያደርግ ስትል ምን ለማለት ፈልገህ ነው? አልገባኝም። ወይዘሮ ኒሃየት ምን ማለት እንደሆነ ታውቂያለሽ? ይህ ማለት ካፓዶሺያ ውስጥ አንደኛ መሆን ብቻ ሳይሆን በሀገሪቱ የቱሪዝም ዘርፍ ላይ የተሻለ መሆን ማለት ነው። ማለትም የሻንሳላን ድርጅት ታሪክ ሰራ ማለት ነው። በስኬት በክፍያም በሁሉም ነገር ከፍ ማለት ነው። በጣም ጥሩ አድርገሃል የኔ ልጅ። በጣም ጥሩ ነው። አመሰግናለሁ አክስቴ። ከባድ የቢዝነስ ሰው ሆናል። እባክህ ውሉን ተፈራርማል። ነገ ነው እነሱም ይፈርማሉ። ነገ ይፈርማሉ አይደለም? የሆነ ስህተት ካልተፈጠረ በስተቀር ማለት እንፈርማለን ብለዋል። ግን መጀመሪያ ላይ አካባቢውን ዞር አድርጌ ላሳያቸውና ደስተኛ መሆናቸውን ልወቅ። ጂያን ውዴ፣ ነገ አሜሪካኖቹን ለማስተዋወቅ ስትሄድ ኢሳትንም ይዘህ ሄደህ ብታስተዋውቀውስ? እሱም ከሆነ ቦታ መጀመር አለበት አይደል? አይመስልህም ኢሳት? ደስ ይለኛል። ትልቁ ምኞቴ ነው፣ ግን እሱ ብዙም ፍላጎት የለው። ምን ማለት ነው? የምን ፍላጎት? ለድርጅቱ የሽያጭ ክፍል እንዲሰራ ልቀጥረው ፈልጌ ነበር። ፍቃደኛ መሆን አልፈለግም። ሌላ ስራ መስራት አልፈለግም። እንግዶች በጣም አሪፍ ቲፕ ነው የሚሰጡት። እሱን አትርሳ እሺ? ለምንድን ነው የማትበይው? በልቻለሁ። የእውነት ግን የሆስፒታሉ ምግብ እንዲሁ እኮ ነው የባከነው። ሆኖም ግን የምር ሂሳቡን የከፈለው ሳሚት እኮ ነው። በሱ ምክንያት ተፍረት ተሰምቶኛል። ለምንድን ነው የምታፍረው ውዴ? የሰውየው ሚስት ህይወት እኮ ነው ያተረፍከው። በደንብ ልበላ ይገባል። እንደውም የኔንም ፋንታ ብላልኝ። ማን እንደመጣ ታውቃለህ? ማን መጣ ደግሞ? በጣም በጠዋት ልታይ መጣ ነበር። ሁኔታን መሊክ ማን የመጣው? ቆይ ወይዘሮ ስምሩ ናታ፣ የኔና ያንተ እናት። ከዚህ ይልቅ አያታችን ነፍሷን ይማረውና በዚህ በር አርፋ ነበር ብትኝ አምናለሁ። እየቀለድኩ አይደለም፣ የምሬን ነው። መታ ነበር። አዎ እኔም አዲስ መርከብ ገዝቻለሁ። ትልቅ ነው፣ 50 ሜትር ርዝመት አለው። አምላኬ ሆይ ኡፍ። አቶኑ ደህና ነህ? እንዴት ነህ? ዶክተር በጣም ደህና ነኝ፣ ግን ከዚህ በላይ ከቆየው እብድ ነው የምሆነው በእርግጠኝነት። እስቲ ነርሷ የደም ግፊትን ትለካውና ደህና መሆነ ከተረጋገጠ መውጣት ትችላለህ። ደህና ነኝ፣ ምንም የሆንኩት ነገር እኮ የለም። እንዴት ነው ምንም ላትሆን የምትችለው? በጣም ከባድ ለሆነ ጭስ ተጋልጠ ነበር። በነገራችን ላይ ወይዘሮ ስምሩን ከእሳት ታድግሃታል። ሰው ሁሉ ስለዚህ እያወራ ነው ያለው። ማንም ቢሆን የሚያደርገው ነገር አይደል እንዴ? ቆይ ማንም አንተ ያደረግከውን ነገር ለማድረግ አይደፍረውም። ይሄ ትልቅ ጀግንነት። አመሰግናለሁ። አያቴ እንዴት እንደዚህ ያለ ነገር ትያለሽ? ያ ባለቢጫ ጸጉር እኔን ሊያስተምረኝ ነው? ልጄ ይኸውልህ፣ እኔ አንድ የማውቀውን ነገር ልንገርህ። አንተ ያ ቢጫ ጸጉር ብለህ የምትጠራው ልጅ አሁን ላይ የሻንሳላን ቤተሰብ ዋና ስራ መሪ ነው። አባትህ እንኳን ከሱ የይሁንታን ፈቃድ ሳያገኝ አንዲትም ነገር አያደርግም። አይታየም እንዴ? ስለዚህ የእሱ አሽከር እንደሆን ትፈልጊያለሽ? አያቴ መልሽልኝ፣ አሽከሩ እንደሆን ትፈልጊያለሽ ወይ? ስለፈጠረ አምላክ እንደሱ አይነት ንግግር አቁም። ቆይ ነው አሽከሩሁን ብያለሁ እንዴ? እንደዚህ ያለ ነገር ወጥቶኛል? ቆይ አይታየህም እንዴ? አባትህ ባገኘው አጋጣሚ ሁሉ ጂሃንን ብቻ ነው የሚያወድሰው። እንዴት አይታየህም? አንተ ምን ያገኘው ጭብጨባም ሆነ ሙገሳ አለ? ምንም የለም። ስማኝ፣ አሁን ድርጅቱን ማስተዳደሩን ተወውና እስቲ በአግባቡ በሁለት እግር ቁም ልጄ። እንድታደርግ የምፈልገው ነገር እሱን ነው። የአሁኑን አቲ ታያለ፣ ሙሉ ለሙሉ ይጥልሃል። በየወሩ የተወሰነ ገንዘብ እየከፈለ ከዛ ከቤት ያባረራል። በፍጹም አይችልም። ታያለ፣ ያደርገዋል። እስቲ ጂሃንን ለማሸነፍ አንተ ምን እያደረግክ ነው ያለኸው? ውድ አያቴ ስሚኝ፣ የሆነ እያሰብኩት ያለሁት ነገር አለ። እሺ፣ ስለዚህ አንቺ ምንም አታስቢ። በሊድ ስለፈጠረ አምላክ በቃ ሂድ። አንተ ፍላጎት መዝናናት ብቻ ነው፣ ሌላ ምንም ሐሳብ የለህም። ምንም የረባ ነገር አታስብም። ፈጣሪ ምስክሬ ነው፣ ይሄ ሁኔታ በጣም ሰልችቶኛል። አይመለከተኝም። የፈለግከውን ነገር አድርግ።
ውዴ በዚህ ሳምንት የሆነ ቦታ ልትሄጂ ነው? ወደ ገበያ ልወጣ ነው ማየ። ጥሩ፣ ለሰርጉ መዘጋጀት አለብንና እሱን ነገር ቶሎ እንጨርሰው። ግን ለሰርጉ ዝግጅት አይደለም፣ አየር ልቀበል ነው። ማወቅ ከፈለግሽ እሺ፣ እንደዛ ከሆነ አብሬሽ ልምጣ። አብረን አየር እንቀበላለን። እስክለባብስ ትጠብቂኛለሽ አይደለ? ለምን በዛው ልትጠብቂኝ ነው አብረሽኝ የምትሄጂው? እጠፋለች ብለሽ ትፈሪያለሽ? ለምንድን ነው እንደሱ የምትናገሪው? ምክንያቱም ፈርተሻል። አታስቢ እሺ። እሺ ያልኩትን ነገር ሁሉ እንደማደርግ ነግሬሻለሁ። አፌን ዘግቼ ቁጭ ብዬ ሰርጌን እጠብቃለሁ። በቃ ማየ፣ ወደ ገበያ አብረሽኝ መምጣት ከፈለግሽ ነይ። ግን ለምን ደስተኛ እንዳልሆንኩኝ ልትጠይቂኝ ከሆነ እባክሽ አትምጪ። አምላኬ፣ ይህ ሰርግ ተካሂዶ በቶሎ መገላገል ፈልጋለሁ። ሰላም ነው ጓድ? አለሁ። አንተስ? እኔም አለሁ። ወደ ሆቴል እየሄድኩ ነው። ጥሩ ወንድሜ፣ እባክህ የሆነ ሹፌር ያስፈልገኛል፣ ፈልግልኝ። ሹፌር ነው ያልከው? ቀላል ነው። አንደኛ ጥያቄ ለምን ሰው ያስፈልግሃል? ሁለተኛ ደግሞ ምን አይነት ሰው ነው የሚያስፈልግህ? ለምን እንደሚያስፈልገኝ አንተን አያገባህም። ገባህ? ለራሴ ለሆነ ጉዳይ ነው የምፈልገው። ደግሞ አንተ ለምን እንደሆነ ማወቅ አይጠበቅብህም። ይኸው ነው። በጣም ጥሩ። ሚስጥር መሆኑ ነው? እሺ፣ እንደዛ ከሆነ እሺ። ድርጅቱን ወደ ከፍታ የሚያደርስ ማለት ምን ማለት ነው? ማለትም ሻንሳላን ድርጅት ታሪክ ሰራ ማለት ነው። በስኬት በክፍያም በሁሉ ነገር ከፍ ማለት ማለት። በጣም ጥሩ ነው። ሶምሩ፣ ምንድን ነው ማየ? እሺ ውዴ፣ ዛሬ በጣም ተጨናንቀሽ ነበር። ስላሳሰብሽኝ ላይሽ ነው የመጣሁት። ነይ ወደዚህ ተቀመጪ። ነይ ልጄ፣ እስቲ ተቀመጪ። ምን ችግር ተፈጥሮ ነው የኔ ውድ? አይ ደህና ነኝ ማየ፣ ምንም የለም፣ ምንም ችግር የለም። እሺ አታስቢ። ቁርስ ላይ ሐሳብሽ የተበታተነ ይመስላል። እማዬ ደህና ነን። ማለቴ ምን መሰለሽ፣ ከዛ ሰዓት አደጋ በህይወቴ ማምለጤ ድንጋጤው በቶሎ የሚለቀኝ ይመስልሻል እንዴ? ምን እየሆንሽ ነው? አይ እሱ አይደለም፣ ከእሱ ጋር አይገናኝም። ስለዚህ ትሰሚኛለሽ፣ ስለ ሳሚት የሌለ ነገር ፈጥረሽ ልትነግርኝ እንዳታስቢ እሺ? ይህ ሁኔታሽ ከሳሚትም ሆነ ከምንም ነገር ጋር አይገናኝም። እማዬ እንደሱ ብለሽ አትጥሪኝ። እኔም ማላቀው የደበቅሽኝ ነገር አለ? እማዬ በእሳት አደጋው አሁንም እንደደነገጥኩ ነው ያለሁት እና ትላንት ምሽት አንድም እንኳን እንቅልፍ አልተኛውም። ትላንትና ማታ የት ነበርሽ? መታጠቢያ ቤት ለመሄድ ተነስቼ ነበርና በመስኮት ስመለከት ከውጭ ስትገቢ አይቼሻለሁ። እስኪ ንገሪኝ፣ በዛ ምሽት ኬት ነበር ስትመጪ ነበረው? እማዬ እንቅልፍ እምቢ አለኝ ብዬሽ አልነበር እንዴ? መኪና አስነሳውና አየር ለመቀበል ወጣው። በቃ ዘሽ ወጣሽ? እስከማውቅሽ እንደዚህ ያለ ልማድ የለሽም ነው ወይስ እሱም በእሳት አደጋው ድንጋጤ የመጣ ልማድ ነው? አዎ ከአደጋው በኋላ የመጣ ልማድ ነው እማዬ። ስለዚህ ምንም ያስጨነቀኝ ነገር የለም ነው የምትይው? እንደዛ ነው? ምንም ነገር የለም እማዬ። ከዚህ ሌላ ምን ሊኖር ይችላል? ተረጂኝ። እሺ ገብቶኛል። ግን ልጄ እንድታውቂው ያህል አይኔ አንቺ ላይ ነው። ቅድም የሆነ ነገር እያወራን ነበር፣ ትዝ ይላል? መልክ ይኸውልሽ፣ እሺ የምናደርገውን ነገር አድርገናል። በቃ የሆነው ነገር ሆኗል፣ አብቅቷል። ፈጣሪ ወይ ቆይ እንዴት ነው ያበቃው? ቀልድ እየቀለድኩ ነው እንዴ መሰለ ነው? ምን ሆነሃል? ህልም እያለምሽ መሆን አለበት። እሱ ታይቶሽ ይሆናል። ቆይ የምር ነው እንዴ መሊክ? ከህይወቷ እንድንወጣላት ገንዘብ የሰጠችን ሴት እኮ ነው። አዎ ከህይወቷ እንድንወጣላት ገንዘብ ልትሰጠን የሞከረችዋ ሴት በድንጋጤና በእንባ ተሞልታ እዚህ መታ ፊት ለፊት ቆማ ለረጅም ሳስታይ ነበር። በእርግጠኝነት ጸጉርን ለመንካት ፈልጋ ነበር። ፈርታን ያልነካች ልብስ ተገልጦ ስታይ ሸፈነችልህ። ከዛ ወደዚህ ጋር ጠጋ ብላ ትከሻህን ነካችው። በስሱ ስትነካ ነበር።
ከዛ በኋላ ተመልሳ እንደ ነፋስ ሄደች። ጠፋች። እያለቀሰች ከክፍሉ ወጣች። ምንም ነገር አትልም ነው? ሴትዮዋ ትከሻህን ነክታሃለች። እና ምን ልብስ አለበሰች። መታ ጸጉሬን ነካችኝ፣ ልብሴን አለበሰችኝ፣ ሳመችኝ፣ አለቀሰች። በቃ ይኸው ነው። እና ምን ለ30 ዓመታት ያህል እቺ ሴት አልነበረችም እና ልባችን ላይ ቦታ አላት ልንል ነው። ለስለስ ብለሻል። አይንሽ ያስታውቃል። አይ በደንብ ነው የሚያስታውቅብሽ። ያስታውቅብሻል ማለት አትዋሽ። አይንሽ ውስጥ በደንብ ነው የሚታየው። ይሄ ደግሞ ጥሩ አይደለም፣ ልክ አይደለም። አልተለሳለስኩም አልኩ። ገባ? አልተለሳለስኩም። የተፈጠረውን ነገር ነው የነገርኩ። ይሄ መለሳለስ አይደለም። በዛ ላይ ጸጉርን አይደለም የነካችሁ። አይቻታለሁ። ትከሻህን ነው። እሺ ሱምሩ እየደወለች ሄሎ መሊክ እሺ አቤት ላገኛችሁ ፈልጋለሁ አንቺንም ኖህንም መገናኘት እንችላለን ግን ደግሞ ውጪ የሆነ ቦታ ደህና ነህ? ደህና ግን እዚህ አካባቢ ታክሲ ወይም እንደዚህ አይነት ነገር አይ ታክሲ አያስፈልግም። አቶ ሳሚት መኪናና በዛውም ትንሽ ቅያሪ ልብስ ልኳል ማለት ነው ማለት ነው። ልኳል ነው መኪና ማቆሚያው ጋር እየጠበቀ ነው። እሺ ቁልፉ ስጪኝ እንወስደዋለን። ኑ ከሆስፒታል መውጣት ልክ እንደ ታመመ ሰው አታድርግኝ እባክሽ። እስኪ ለደቂቃም እንኳን ቢሆን ጥላ ስር ተቀመጥ። እኔ እጂ ጨርሰዋለሁ። እሺ በቃ ሴቪ ላይ ኑ ደህና ነህ? እንዴት ነሽ? ከሆስፒታል አስወጡ? አዎ ገና አሁን ነው የወጣሁት። የተፈጠረውን ሰምቻለሁ። በጣም ነው ያዘንኩት። አመሰግናለሁ። አንቺስ እዚህ ምን ታደርጊያለሽ? ጓደኛዬን ለመጠየቅ መጥቼ ነው። ከዛ አንተን አገኘሁ። አሁን ገባኝ። ፈጣሪ ማራት። የእህት ስምሩን ህይወት አትርፈህላታል። አይ ምንም አይደለም። ያን ያለ አይከበድም። እንደሱ አትበል። አሁን ደህና ነህ ግን? ደህና ነኝ። አንቺስ እንዴት ነሽ? ደህና ነኝ። ያው እንደዛ ነው ማለት የምችለው። ኑ ስለ እሳት አደጋው ስሰማ በጣም ፈርቼ ነበር። ፍርሃት? ቆይ ለምንድን ነው የፈራሽው? በቃ ፈራሁ። መሊክ በጣም አዝናለሁ። ስለተፈጠረው ነገር ሰምቻለሁ። ኖ እህት ስምሩን አትርፏታል። አንቺ ደግሞ አክስትና ሀይትን አትርፈሻታል። ፈጣሪ አትርፏችኋል። ለሁለታችሁም በጣም የደነገጥኩት በጣም ፈርቼ ነበር። አይ ውዴ እኮ ምንም አይደለም። ያን ያህል አልነበረም። እኛ በቶሎ ነው የወጣ ነው። ግን ቢሆንም እናመሰግናለን። የሴቪላ ጓደኛ ታማለች እና እሷን ልጠይቃት መታ ነው የሆነው። በቃ አዎ ጓደኛዬን ለመጠየቅ መጥቼ ነው። ኧረ እኔም በቶሎ እንዲሻላት እመኛለሁ። ሴቪላ ብዙም ከባድ ነገር አይደለም። በቃ ብዙ ማለዛችሁ እየወጣችሁ ነው መሰለኝ። ደህና ሆነ ስላየሁ በጣም ደስ ብሎኛል። በድጋሚ ፈጣሪ በቶሎ ያሽል። አመሰግናለሁ። ሳያት ጊዜ አንተን ለማየት የመጣሽ መስሎኝ ነበር። ለምንድን ነው እኔን ለማየት የምትመጣው? ምን አውቃለሁ፣ ግን እንዲሁ የወደደች ስለመሰለኝ ነው። መሊክ እንዴት ነው ነገሮችን በፍጥነት የምታቀነባብሩ? ለምን የፊልም ደራሲ አትሆኝም? እጮኛ አላት እኮ። ውይ አንተ ደግሞ ኑ። እሺ ቆይ ግን ለምንድን ነው የምትቆጣው? እሺ በቃ መስሎኝ ነው። አሁን ቀልዱን ተይውና ሴትዮዋ እናግኛት። ቀጥራናለች እኮ። ልንሄድ ነው ወይስ ምንድን ነው? መሄድ ካልፈለክ በቃ አቅር። ግን እኔ ምን ልትል እንደፈለገሽ መስማት ፈልጋለሁ። ስለፈጠረሽ ምን እንደምትልማ የምናውቀው ነገር እኮ ነው አይደል እንዴ? አዎ አንተ ታውቃለህ።
የምታውቅ ከሆነ ታዲያ ለምንድን ነው ዘረስ ምን ሄደው? ኦ ሰላም ነው ጎረምሳው። ጥላ ላይ ተኝተሃል እባክህ። ምን ላርግ ታዲያ በር ላይ ሄጄ ልቁ? በፍጹም እሱን ኮፍያ አድርገህ። ጉርካን አየሁ አይደል? ያመጣ ሁሉ ሰው በጣም ታማኝ ነው። ኮኒቺዋ ጉርካን። ሰላም ወንድም። ስራ እንዳለ ሰምቻለሁ። በትክክል ብቻችንን ልትተውን ትችላለህ? ጎረምሳው እኔ እያለሁ ብታናገረው የተሻለ አይመስልህም? ግን ወንድሜ ባትኖር ነው የሚሻለው። እሺ እንዳልክ። እሺ ጉርካን፣ ዛሬ ወደ ካፓዶሻ ከአሜሪካ 3 ሰዎች ይመጣሉ። አውሮፕላኑ የሚያርፈው 8 ሰዓት ላይ። ገባኝ። እኔ አስተካክለዋለሁ። ከአየር ማረፊያ ተቀብዬ ወደ ሆቴሉ ይዣቸው እመጣለሁ። ወደ ሻንሳላ ሆቴል አታመጣቸው። ምን ማለት? ወደ ኮኒያ ካራማን ትወስዳቸዋለህ። ምንም መንገድ የሌለበት አውላላ ቦታ ላይ ታወርዳቸውና ከዛ ትመለሳለህ። ይሄው ነው ስራው። እንዴት ነው? አመሰግናለሁ ወንድም። አስተካክሏል። ሲጀመር ስራ ልለቅ ነበር። እንዲሁ ስራ አሯጥ ነው የማመሸው። አመሰግናለሁ። በጣም ጥሩ ሰዓትን የተገናኘ ነው። ግን ስራ ድንገት ከተጋለጠ እና ድንገት ብትያዝ የዛኔ ምንድን ነው የምታደርገው? አታስብ ወንድሜ። ስራውን ሰርቼ ይጠፋል። ዱካይን ራሱ አጠፋል። በጣም ጥሩ። በል መልካም እድል። አመሰግናለሁ። ኢሳት ምንድን ነው ያለ? ይኸውልህ ቡንያሚን፣ ማወቅ ቢኖርብኝ ነግርህ ነበር አይመስልህ? ሰውዬ ጥሩ ነው ያደረግከው። ትክክለኛውን ሰው ነው ያመጣኸው። አታስብ፣ ጎርካን የሚታመን ሰው ነው። ግን የቁማር ሱስ አለበት። እስከ አንገቱ ድረስ በዕዳ ተዘፍቋል። ግን አምነዋለሁ። እስከማውቀው አሳልፎ አይሰጥም። እስኪ እናያለን። ወንድሜ፣ ከዚህ በኋላ ከአባቴ ጋር ችግር ውስጥ አልገባም። መሪያችን ጃሃን ነው። ስለዚህ ጥሩ ብልሃትና ስልት ያለኝ ሰው መሆን አለብኝ። ልክ ነህ። ወደ ኢላማችን በትክክል። የፈጣሪ ያለ ተመልከቺ። ማንም ሰው የለም እኮ። ሰው ባለበት ልታገኘን የፈለገች አትመስልም ነው። የሰው ዘር የማይታይበት ቦታ ነው የጠራችን። ምክንያቱም ፈርታለች። በጣም ሰክታለች። ይህን ብልጭልጭ ህይወቷ እንዳናበላሽ በጣም ፈርታለች። በደንብ ትፍራ። በፍርሃት መሞት የሚገባት ሴት ናት ነው። ሰላም። ከሆስፒታል አስወጡ አይደል? በድጋሚ በጣም አዝናለሁ ነው። በሰዓቱ በተፈጠረው ነገር ደንግጬ ስለነበር በስርዓቱ እንኳን አላመሰግንኩ። ከዛ ሰዓት ውስጥ ስላስወጣኸኝና ስላዳንከኝ አመሰግናለሁ። እና እዚህ ወፍ ዝር የማይልበት ቦታ የቀጠርሽን ለምንድን ነው? አልገባኝም። ልታመሰግኝን ነው ወይስ ምንድን ነው? ንገሪ። አንቺንም ለእናቴ አመሰግንሻለሁ መሊክ። አይ እኔ እንኳን ስራዬን የሰራሁት ማንም ቢሆን የሚያደርገው ነገር ነው። አይ እንደዛ እንኳን በጭራሽ ቀላል አይሆንም። ግን ደግሞ ምን ወደ ነጥብሽ ግቢ፣ ወደ ገደለው ግቢ። እዚህ ጠራሽን ለምንድን ነው? ልታመሰግኝን ነው ወይስ ምንድን ነው? ንገሪ። ቆይ እናንተ ከኔ ምንድን ነው የምትፈልጉት? እኔ ምን ላደርግላችሁ እችላለሁ? የምንፈልገውን ነው ማወቅ የምትፈልጊ? በእኔ በኩል ላደርግላችሁ የምችለውን ነገር በሙሉ አደርግላችኋለሁ። ምን
ምንም ነገር ቢሆን። እውነትሽን ነው። እሺ ልታደርጊልን የምቻያቸው ብዙ ነገሮች አሉ። ለምሳሌ ስለኛ ምን አይነት ስሜት ነው የሚሰማሽ? በያ ማወቅ እንፈልጋለን። ንገሪን፣ ስለኛ ምንድን ነው የሚሰማሽ? ከ30 ዓመት በፊት ወልደሽ ምንም ሳታስቢ ጥለሽን ጠፋሽ። እንኑር እንሙት ምንም የምታውቂው ነገር የለሽም። ግድም ሰጥቶሽም አያውቅም። ለነገሩ እንዴት ግድ ይሰጥሻል? መጠለያ ይኖረን አይኖረን ግድ አይሰጥሽም። ጸጉራችንንስ በፍቅር ተዳብሰን እናውቃለን? ስለሱ ሳስበሽ ታውቂያለሽ? ጥለሻቸው የጠፋሻቸው ልጆች አድገው በአካል ሊያገኙሽ መጡና እናታችን ነሽ አሉሽ። አንቺ ግን እንደናንተ አይነት ልጅ የለኝም ብለሽ ዞር ብለሽ ሄድሽ እና የዛኔ ምንድን ነበር የተሰማሽ? ምንም አልተሰማሽም እንዴ? በያ ንገሪን። እንደዛ ብለሽ ስትናገሪ ምን ነበር የተሰማሽ? ቅንጣት ያክል እንኳን ምንም ህሊናሽን አልጸጸተሽም? ምንም አይነት ጥፋተኝነት አልተሰማሽም? ምን አይነት እናት ነኝ ብለሽ ራስሽን እንኳን ምንም አልጠየቅሽም? ቆይ ግን ስታስቢ ሁሉንም ነገር የረሳሁት ነው የሚመስላችሁ እንዴ? ለእኔ እንደዚህ ያለ ነገር ሊፈጠር የሚችል ይመስላችኋል? ስታስቡት እንደዛ ነው የምታስቡት? ስለዚህ ታስታውሻለሽ። እንዴት ነው አንድ ሰው እንደዚህ እፍረት የማይሰማው? እንዴት ነው የሰው ልጅ እንደዚህ በውሸት የሚዘፈቀው? ወይዘሮ ሱምሩ አንድ ነገር ልንገርሽ፣ ትዝ ብንልሽ ኑሮ ይኸውልሽ የዛን ቀን እንደዛ መንገድ ላይ ጥለሽን ባልሄድሽ ነበር። እንደናንተ አይነት መንታ ልጆች የሉኝም አትይም ነበረ። በጣም አስቀያሚ የሆነ ንግግር ነው የተናገርሽው። ጭራሽ ደግሞ ገንዘብ ልትሰጭን ነበር እኮ። ምንም እፍረት የለሽም እንዴ? አይ በውስጥሽ ምንም አይነት የእናትነት ፍቅር ስሜት የለሽም። ገባሽ? ምክንያቱም እናት ልጆቿን ጥላ ለመሄድ ብትገደድ ራሱ የሆነ ቀን ዞር ብላ ተመልሳ ታያቸዋለች፣ ትደውላለች፣ ስለነሱ ታጣራለች። አንቺ አላደረግሽም። ልጆቼ ብለሽ አንዴ እንኳን የመፈልግ ፍላጎት አልነበረሽም። እፈልግ ነበር። የምሬን ነው ምላችሁ ትፈልጊ ነበር። እና ምን ተፈጠረ? ብዙ ጊዜ ደውለንልሽ ነበር ግን ልታገኝና አልፈለግሽም። የት እንደነበር እነግርሻለሁ። እሺ ጥለሽን የሄድሽበት ቦታ ነበርን። አክሱ ነበርን። እዛ ነው ያደግነው። አክሱ ውስጥ አያታችን ነች ያሳደገችን፣ ለዛውም በድህነት። ገባሽ? ያቺ ምስኪን ሴትዮ ምንም ነገር ሳይኖራት በችግር አሳድገናለች። ስለዚህም ለዚህ በቅተናል። በቃ ይሄው ነው። እሺ አባታችንም ጥፋተኛ ነው። እሺ እናውቃለን። አባታችን የማይረባ ሰው ነበር። በጣም ራስ ወዳድ ሰው ብቻም ሳይሆን ራሱንም የጎዳ ሰው ነው። አንቺ ግን ከሱ የባሽ ጨካኝ ነሽ። 30 ዓመት ሙሉ የት ነበርሽ? አንዴም እንኳን አንቺን ፊት ለፊት መተን እንደምንጋፈጥሽ አልጠበቅሽም? ምናልባት ልጆቼ አድገው ፊት ለፊት ይቆማሉ ብለሽ አላሰብሽም? እናንተ ያለ እናት ላደጋችሁበትና ላሳለፋችሁት ጊዜ ምንም ልክስ አልችልም። ያንን 30 ዓመት በምንም ላጠፋላችሁ አልችልም። ግን ከዚህ በኋላ እኔ ልደግፋችሁ እችላለሁ። አዎ ልደግፊን ነው። ልደግፈን ነው። ተመልከች፣ እንዴት አድርገሽ ነው የምትደግፊን? ንገሪን እስኪ። ለወደፊቱ የተሻለ ኑሮ እንድትኖሩ ላድርግ። ጥሩ ይሆን። ስለፈጠረሽ አምላክ አቁሚ። ልጆቼ ናቸው ብለሽ ለባልሽ የመንገር አቅም አለሽ? ደፍረሽ ለልጆችሽ የመንገር አቅም አለሽ? ንገሪን እስኪ። እኛን የማስተዋወቁ ሙሉ አቅም አለሽ? ንገሪን እስኪ። ካንቺ የምንፈልገው ብቸኛ ነገር እንድትቀበይን ብቻ ነው። ይሄው ነው ወይዘሮ ሱምሩ። አንድ ነገር ልንገርሽ፣ በጣም ግልጽና አጭር ነገር ነው። ሁሉም ሰው እኛ ልጆችሽ እንደሆንን ይወቅ። ሌላ ካንቺ ምንም የምንፈልገው ነገር የለም። ግልጽ ነው። ሂጂና ለባልሽ፣ ለልጆችሽ፣ ለራስሽም ጭምር ይህንን ነገር ተናገሪ። እነዚህ ልጆች ከ30 ዓመት በፊት ወልጄ ጥያቸውን የመጣሁት በጭራሽ አልፈለኳቸውም። ምንም ግድ አይሰጠኝም። ስለ እነሱ ለመስማት ፍላጎት ሁሉ አልነበረኝም። ግን ልጆቼ ናቸው። ማድረግ ያለባቸውን አድርገው እስካሁን ራሳቸውን አሳድገዋል እና ከ30 ዓመት በኋላ ስለ እኔ የማወቅ ፍላጎት ስለነበራቸው ቤቴ ድረስ መጡ ባያቸው። አልችልም። እሱን ማድረግ አልችልም። ልለምናችሁ፣ ባካችሁ ተረዱኝ። ይህን ማድረግ አልችልም። እባካችሁ ተረዱኝ። አትችይም ማለት ነው? አትችልም። እሺ፣ ስለዚህ ቅርታ እኛ እናደርገዋለን። በቃ አደል መሊክ? እኛ እንነግራቸዋለን። አንቺ ካላደረግሽው እኛ እናደርገዋለን፣ እንነግራቸዋለን። ስሚ፣ ስለዚህ ነገር ከዚህ ቀደም ተነጋግረናል። እሺ፣ 1 ሳምንት ሰጥተንሻል። 1 ሳምንት አለሽ። እናስገዛው እንዴት እንደምትነግራቸው አስቢበት። ካልተናገርሽ ግን ሃሪካ፣ ኤሳት፣ ሳሜት እና ለሻንሳላን ሁሉንም ነገር እንነግራቸዋለን። እንደውም ከዚህ የሚበልጠውን ነገር ልንገርሽ፣ እናትሽ ፊት ቆመን የልጅ ልጆቿ እንደሆን እንነግራታለን። በእውነት እንደዛ ነው የምነግራት። ታያለሽ። ስለዚህ ህይወቴ ልታበላሹት ነው። ያለኝን ሁሉንም ነገር ለማጥፋት ትፈልጋላችሁ ማለት ነው። እንደዛ ነው አይደል? አንቺ እንደፈለግሽ ተርጉሚ። ከ30 ዓመት በፊት ለሰራሽው ይሄ እንደ ክፍያ ነው። እሺ፣ እኛን የወለድሽን አንቺ ነሽ። 9 ወራት ለ9 ወራት በሆድሽ ስትሸከሚ ምን ነበር ያሰብሽው? አውቀን የማንመጣ ነበር የመሰለሽ? እንደዛ ነበር ያሰብሽው?
በደንብ ተንቀጥቀጪ ወይዘሮ ስምሩ። ይሄ ገና ጅማሬው ነው። ይሄን ገንዘብ ውሰጂና ለባለቤትሽ መልሽለት። እኛ ለማኞች አይደለንም። እኛ የምንፈልገው የኛው ነው ብቻ ነው። ገንዘቡን ያዡ። ተቀበይኝ አልኩሽ። ሌላ የምንጠይቅሽ መልስ የሚያስፈልገን ጥያቄ አለ። አያቴ ነፍሷ ከመውጣቱ በፊት አንድ ነገር እናታችሁን ጠይቋት እና እሷ ማብራሪያ ትሰጣችኋለች ብላን ነበር። በይ ንገሪ፣ ለምንድን ነው ጥለሽን የሄድሽው? መልሽልኝ። ምን ለውጥ ያመጣል? ምንም ነገር ብላችሁ ምንም አታምኑኝም። ምንም የሚቀይረው ነገርም አይኖርም። በፍጹም አታምኑኝም። በጭራሽ አታምኑኝም። ስለዚህ ምንም አልላችሁም። በቃ እውነቱን ብነግራችሁ አታምኑኝም ነው ያለችው እንዴ? ቆይ ምን አይነት ሴት ናት ግን መሊክ? ጥለሽን ሄደሻል እኮ። ለምንድን ነው የሄድሽው? ለምን እንደሆነ ንገሪንና እኛ ቀሪውን እንደርስበታለን እኮ። መሊክ ለምንድን ነው ቆይ እንደዚህ የምታለቅሽው? ለምንድን ነው ማላለቅሰው? በፈጠረ አምላክ የሆነ ሰው ሲበድል የምር መጥቶ ይቅርታ ብሎ የበድለውን ሰው ያቅፋል። እሷ ግን አላደረገችው። በቅርቡ ይህን ችግር ለአንድና ለመጨረሻ ጊዜ እንፈተዋለን። አታስቢ እሺ እህቴ። እባክህ ግባ። ና ግባ። ና ተቀመጥ። ጊዜ ስለሰጠኝ አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ። ደህና ነህ ግን? አመሰግናለሁ። ደህና ነኝ። በጣም ደህና ነኝ። ይኸውልህ አንድ የማቀርብልህ ስራ አለ። ውስጥ ስላለው ነገር ለማወቅ ጓጉቻለሁ። ምንም አይታየኝም። ውስጡ ምን እንዳለን ያውቃለሁ። ወንድም የሪል ስቴቱ ወኪል የሆነችው ሴትየው ለሽያጭ ቀርቧል ብላለች። ግን ሰዎች ደግሞ ከውጭ የሚወሩት ሌላ ነገር ነው። ሳንሻላን ደግሞ ሁሉንም ነገር መሸጥ ይችላል፣ ግን ቤቱን በፍጹም አይሸጥም ነው የሚሉት። የቤተሰብ ውርስ ነው የሚሉት። ሰዎች ሁሌም ያወራሉ። ሴልቹክ አፍ ያለው በሙሉ ያወራል፣ ግን ገንዘብ ከሁሉም የተለየ ቋንቋ ነው የሚወራው። የሚሆነው እናያለን። ሰላም ለእናንተ ይሁን። ሰላም ላንተም ይሁን። ና ወንድሜ፣ እንዴት ነህ? እንኳን ደህና መጣ። የእሳቱ ጀግና እንዴት ነህ? በጣም ደህና ነኝ ወንድሜ። እዛ ያለ ምክንያት ነበር ያቆዩኝ። ደህና ነኝ። ጥሩ። ለማንኛውም ጨርሶ ይማርህ። ይሄ ነው ወንድሜ። ይሄ ከሻንሳላን ቤተሰብ የምወስድባቸው የመጀመሪያው ቦታ ይሄ። ግን በግድ ወይም በግፍ አይደለም የሚሆነው። ሽጉጥ ምናምን አሉት። ሁሉም ነገር በገንዘብ ትመነዝራለህ። በቃ ያከትማል። ማሊክ ምን እያደረግሽ? ነይ ልሸኝሽ። ግቢ። ልረብሽ አልፈልግም፣ ይቅርብኝ። አይ ምንም አትረብሽም ማሊክ፣ ነይ። ወደ ቤት ልትሄጂ ነው? እሺ ወደ ቤት ላደርስሽና እኔ ወደ ሆቴል ሄዳለሁ። ስራ እያለ ላስቸግር አልፈልግም፣ ራሴው ሄዳለሁ። አይ የምን ማስቸግር ነው? አላስቸግርሽም። በነገራችን ላይ እንኳን ደስ አለሽ። በደንብ ተሽሎታል። ከሆስፒታል ወጥቷል። አዎ ፈጣሪ ይመስገን፣ ሁኔታው በጣም ደህና ነው። ጥሩ፣ እሱን ስለሰማሁ ደስ ብሎኛል። ጠላትህን በዝምታ ትቀርበዋለህ። ልብ ውስጥ ትገባለህ። ውስጥ ስትገባ ደግሞ ሁሉን ነገር ታውቃለህ። በሕይወታቸው እያንዳንዷን የሚወስዷትን እርምጃ፣ የሚተነፍሷትን እስትንፋስ፣ አሸናፊ ለመሆን ሁሉንም ነገር በቅርበት ማየት አስፈላጊ ነው። ክፍተት ከተውክ ደግሞ ጉድ ነው የምትሰራው። ሕይወት መርዝ ነው የምትሆንብህ።
በዛም ሆነ በዚህ ቂምህን መወጣትና መበቀል አለብህ። ያው የራስን መንገድ ለመቀጠል ማለት ነው። ንግግሬ ግልጽ እንደሆነልህ ተስፋ አድርጋለሁ። ገብቶኛል ወንድሜ። አሁን ካልከው ስም ስር ነው ፈርምበት። አሁን ይበልጥ መንፈስን ለማደስ የሚረዳ ምርጥ ዜና ልነግርህ ነው። ተዘጋጅ እስኪ። ሳሜት ሻንሳላር የሥራ ስምምነት ቢያንስ ውስጥ የሆነ ነገር ካስቀመጠ እንመለስ ይው ይሄኛው መንገድ ከዛኛው መንገድ የሚረዝም ይመስለኛል። ተይው ይርዛ፣ ለኔ ችግር የለም። አምላኬ ሆይ ምን ላደርግ ነው? አሁንስ ይበቃል። በቃ ከዚህ በላይ መቋቋም አልችልም። ይበቃል። ቤተሰቤ እንዲበተን መፍቀድ አልችልም። እንደዛ አላደርግም፣ ማድረግ አልችልም። በፍጹም ይሄንን አላደርገውም። ስም የዚህ ቤት ምርጥ ምግብ ነው ያላቸው። ፌርማጆና የቲማቲም ድል ደባልቀው ይሰራሉ። በይኔ እንደሚጣፍጥ አልጠራጠርም፣ ግን ቤት እየጠበቁኝ ነው ያሉት። መሄድ አለብኝ። ለምን ብለው ነው የሚጠብቁሽ? የሚያስቸኩል ስራ አለ? የለም በይኔ። እና ደግሞ ከነጋ ምንም ነገር አልቀመስኩም። እርቦኛል፣ ነይ እንግባ። እሺ፣ ግን አሁንም እዛ ቤት ስራ አለኝ እኮ። እዚህ ጋር እንቀመጥ። እሺ እንቀመጥ፣ ግን ትንሽ ፈጠን ይበል። ቶሎ መሄድ አለብኝ። እሺ አታስቢ፣ ያፈጥኑታል። ጂያን እንኳን ደህና መጣሽ። እህት ናይሚ እንኳን ደህና ቆየሽኝ። እንዴት ነሽ? ደህና ነሽ? ደህና ነኝ ውዴ። የት ጠፍተህ ነው ግን? ይኸው እዚህ ነኝ አክስቴ፣ መጥቻለሁ። ጀርመን ሄደኛን እኮ ሙሉ ለሙሉ ረስተህን ነበር ውዴ። እንዴት ነው የምረሳሽ? እኔ እንደዛ አይነት ሰው ነኝ እና ደግሞ ተመልሼ አልሄድም። ስለዚህ አታስቢ። እውነት ከዚህ በኋላ ሁሌም እዚህ ነው የምሆነው። ይኸውልሽ መሊክን ላስተዋውቅሽ፣ እኛ ጋር ነው የምትሰራው። ሰላም አክስቴ። እንኳን ደህና መጣሽ ውዴ። አመሰግናለሁ። ጂያን ስለ ቤታችሁ ምግብ በጣም በፍቅር ነው የሚያወራው። ልክ እንደ ስሟ ጣፋጭ ትመስላለች። አንቺ ቁጭ በይ። እህት ናይሚ የባክሽን የጎዝሌም ድብልቃችሁን 2 ሳህን አምጪልኝ። እሺ? በሚገባ። አመሰግናለሁ፣ በጣም አመሰግናለሁ። እንዴት ነው ቦታውን ወደድሽው? እኔ ከልጅነት ጀምሮ የምወደው ቦታ ነው። ጂያን አልገባኝም። አላማ ምንድን ነው? አልገባኝም። አላማ ስትይ ምን ማለትሽ ነው? ከዜቪ ላይ ጋር ቀለበት አስረ የለ እንዴ? ልጅቷ ለቀናት ለሰርጓ እየተዘጋጀች ነው ያለችው። ታዲያ የምታደርገው ነገር ልክ ነው? እውነቱን ብታውቂ ምኞቴ ነው። ሁሉንም ነገር ባብራራልሽ ደስታዬ ነው። እውነቱን ጠንቅቄ ያውቀዋለሁ። እሱም ቀለበት ያሰርክ ሰው መሆንን ነው። እኔ ጠግቤያለሁ። ለአንተ መልካም ምግብ። መለክ ሄደች ደግሞ ሄደች። መናገር የምትፈልገውን ተናግራ ሄደች። ስለዚህ ሂድና ተከተላት ውዴ። በልጅቷ ፍቅር እየነደድክ ነው። እንዳታመልጥህ እሺ። ተከትለሃት ብትሄድ ነው የሚሻለው። ተከትያት ቤት ደስ ይለኝ ነበር። ኤስማ እስቲ ሎሚ ስጪኝ፣ ፍጠኝ። ውይ እህቴ ጀናን፣ ይህን ይዩማ። ይህ ነገር ምን ያህል እንደሚያምር ተመልከቺ። ልቤን በደስታ ነው የሞላው። ቆይ ይሄኛው ቆንጆ ነው። ምንም አሪፍ የሚባል ምርጫ የለሽም እንዴ ኤስማ? ባይልቀቂው እስቲ አምጩ፣ ለኔ ስጪኝ፣ እኔ ልምረጥልሽ። ምን እያደረጋችሁ ነው ልጆች? ፈጣሪ ሆይ፣ ኩሽናው በውሃ ቢጥለቀለቅ ራሱ ምንም አይታያችሁም ከርፋፎች።
ወይ ይቅርታ አድርጊልኝ እህቴ። ኤስማ የሙሽራ ቀሚስ ስታሳየኝ ጊዜ ትኩረቴን ስባው እኮ ነው። የሙሽራ ቀሚስ? ወይኔ ኢስማ ባል አግኝተሻል። እኛ ግን ምንም አናውቅም። አይ እህቴ ለኔ አይደለም ለእህቴ ሲቪ ላይ ያየው ነበር። ሲቪ ላይ ለእኛው ኤስማ የትኛውን የሙሽራ ቀሚስ ልልበስ ብላ አንቺ እንድትመርጭላ ሰጠችሽ አይደል? አይ ጉድ እኮ ነው። ሰዎች እዚህ ጋር አበባ የለም። አበባ ባይደረግበት ጥሩ የሚሆን አይመስላችሁም? ማን? የምን አበባ ነው? እመቤት ህክመት የቅጠላ ቅጠል ሻይ ፈልጋ ነበር። የኮሰረት ቅጠል፣ እንስላልና ጽጌረዳ ቅጠል። ሌላኛውን ምን ነበር ያለችን? እኔ ምን አውቃለሁ። ቅርንፉድ ነበር፣ ግን ቅርንፉዱ የባራክ መሆን አለበት፣ ያልተቀላቀለ። የጽጌረዳ ቅጠሉን ሁለተኛ መሳቢያ ውስጥ ታገኘዋለሽ። የዚህ ሴት ፍላጎት ማብቂያ የለውም። እውነት ድክም ብሎኛል። እኔ ላይ ሙጭጭ ብላለች። ምንም ልትተወኝ አልቻለችም። አስበይ እስቲ ራስሽ እንዳታቃጢ። ፈጣሪ ወይ አሁን ይህንን ልውሰድላት። እሷ የምትለው አታጣም። ደግሞ ቀዘቀዘ እንዳትለኝ። ስምኝ ይስማ፣ በይህንን የፈሳሰሰውን አጸዳጁ። እሺ ውዴ። ወይ አምላኬ፣ እንዴት ነው የሚያረጋት? ሙጭጭ ብላብኛለች ትላለች እንዴ? ሙጭጭ ያለችባትማ ራሷን አጥላጥላዋን እየተከተለች የምትሄደው ከስራው አልወጣም። ስሚ ልጄ፣ ቆይ እኔ ምንድን ነው ያልኩሽ? ሐሜት አያስፈልግም አላልኩሽም? ውስጥ እግሬ ላይ በጣም ያማል። እውነት በጣም ነው የሚያማው። የእውነት። እሺ አቆማለሁ። እሺ እንደዚህ እናድርግ። ይህ ለዛሬ ይበቃናል። እማዬ፣ ይሄ የደም ዝውውርሽ እሱ ጥሩ ነው። በጣም ደስ ይላል። እውነት አመሰግናለሁ ውዴ። መሊክ እዚህ ነው እንዳለሽው? ስሚ፣ ይቺ ልጅ ልክ እንደ ስሟ መልአክ ናት። እውነት እምልልሻለሁ። ምን ያህል እየተንከባከበችኝ እንደሆነ ተመልከች የኔ ውድ። ወይዘሮ ስምሩ ደህና ነሽ? ከወትሮ ትንሽ ልክ አትመሲም፣ ግን ያው ለነገሩ የእሳት አደጋው ክስተት ድንጋጤ ያለቀቀሽም ያለ ነገር ነው። ከፈለግሽ ሰውነትሽ ዘና እንዲል ላሽሽ እችላለሁ። ነርቮችሽን ያነቃቋል። ምን ይመስልሻል? አይ ምንም አያስፈልግም፣ ደህና ነኝ። ምንም አልሆንኩም። አመሰግናለሁ። ግድ የለም ትሽሽ። ሰውነትሽ ዘና ይላል። እውነት ልጅቷ እጇ በመልአክ የተነካ ነው። አንቺም ዘና ትያለሽ፣ ታያለሽ። ጭንቀትሽን ሁላ ነው የምታጠፋለሽ። ምን ትያለሽ? እሺ ለዛሬ እዚህ ጋር ይበቃናል ወይዘሮ ኒሃይት። ነገ ደግሞ እንቀጥላለን። አመሰግናለሁ ውዴ። ቀስ ብለን ወደ ታች እንወርዳለን። መሊክ፣ እውነት አምላክ እጅሽን ይባርከው። በጣም አመሰግናለሁ ልጄ። ካልታሸሽ አትቁም፣ ሂጂ። ወይዘሮ ኒሃይት የምትፈልጊው ነገር ካለ ጠሪኝ፣ እዚሁ ነኝ። እሺ ውዴ፣ እሺ። ወይዘሮ ስሙ፣ አንድ ሳምንት አለሽ እንዳትረሺ።